በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ለኢትዮጵያ መድን የሚሆነው የፋኖና የቲዲኤፍ ጥምረት ነው የሚል እንቅስቃሴ አይ ቲንክ እንቅስቃሴው ታስቦበት የተጀመረ ይመስለኛል እና ቀጣይነትም ይኖረዋል የሚል ግምት አለኝ። የአሁኑ ለየት ካለ አካባቢ ነው። የሚያመሳስልም የሚለይም ምክንያት ይኖረዋል ብዬ አስባለሁ። ይህንን እንቅስቃሴ የጀመሩት በፋኖ ደጋፊነታቸው የሚታወቁ ሰዎች ናቸው። በፊት የፋኖና የቲዲኤፍ ጥምረት አስፈላጊ ነው በሚል እዛ ላይ በጣም ትኩረት አድርጎ የሚሰራው በአብዛኛው የትግራይ ፖለቲካ ላይ ትኩረት የሚያደርጉ አካላት ነበሩ፣ ወይም የትግራይ ኃይሎችን ላይ እነሱን በመደገፍ የሚታወቁ አካላቶች ናቸው በአብዛኛው ማለት ነው። ጥቂቶቹ ደግሞ የትኛውንም ተቃውሞ እንቅስቃሴ የሚደግፉ አካላቶችም ያንን ሀሳብ ይደግፉት ነበር፣ ግን እነሱ በጣም ጥቂት ናቸው። በአብዛኛው ግን ይደግፉት የነበረው የፋኖና የቲዲኤፍ ጥምረት የትግራይ ኃይሎችን የሚደግፉ አካላቶች ነበሩ። በወቅቱ የፋኖን እንቅስቃሴ የሚደግፉ ሰዎች በጣም ጥቂት የሚቃወሙት አሉ። አብዛኛው ግን በዝምታ ነበር። ሲቃወሙም ሲደግፉም አይታይም። ያ ማለት የሆነ የሚፈልገው ነገር ነው ማለት ነው። ነገር ግን አሁን ላይ መደገፍ አላስፈለገውም አደባባይ ላይ ወጥቶ እንጂ ያ መኖሩን አይጠሉም እንደማለት ነው። ያኔ ከዛ ነበር። አሁን ከተለየ አቅጣጫ ነው። እዛ አካባቢ ትንሽ ረገብ ብሎ እነሱ ወደ ኤርትራ ተቆርጧል። አሁን የፋኖና የቲዲኤፍ ጥምረት ያስፈልጋል የሚለው አሁን ከፋኖ በኩል ነው ያለው። በአብዛኛው በተለምዶ የነ ዘመነ ካሴ ቡድን የሚባለውን ወይም አሁን ተፈጠረ የተባለውን አፋብኃን የሚደግፉ ሰዎች ናቸው ይሄንን የሚያነሱት እና ለኔ ተሰልቶ ወይም ታስቦበት የተጀመረ እንቅስቃሴ ነው ብዬ ነው የማስበው። አሁን ላይ መጀመሩ ራሱ የታሰበበት ነው ብዬ ነው የማስበው እና ይሄ እንደ መወያያም እንዲሆን ጭምር ነው አይ ቲንክ እያነሱት ያሉትም እነሱም ያንኑ ነው የገለጹት። እና እኔም አንድ ወቅት ይሄንን አይነት ጥምረት ይደግፍ እንደነበረ ሰውና ግን በሆነ የሆነ ጊዜ ላይ ተስፋ እንደቆረጠበት ሰው ቢያንስ የተወሰነ ነገር ጉዳዩን አንስቼ የሚጠቅማቸው ከሆነ ልንገራቸው። ኦፍኮርስ የሆነ ዓላማ ኖሮት ነው እኔ በምነግራቸውም ነገሮች ይተውታል ብዬ አላስብም። ግን ከእናንተ ጋር ግን በውያይበት ጥሩ ነው። እግረ መንገዴን ለምን በዛም አይነት እንቅስቃሴ ላይ ተስፋ እንደቆረጡበት እነግራችኋለሁ ማለት ነው። ግን ከዛ በፊት አሁን ለምን ደሞስ በፋኖስ ለምን መቀንቀን ተፈለገ፣ ይሄ የጥምረት አጀንዳ የሚለውን በተወሰነ ደረጃ ማየት የሚያስፈልግ ይመስለኛል። አንደኛው አማራጭ ከማጣት ይኸውላችሁ እጅ የመስጠቱ ጉዳይ በፋኖ ጋር አሁን ቀደም ብለን ያወራነው ሰሞኑን መነጋገሪያ እየሆነ ያለው እጅ የመስጠቱ ጉዳይ የመቀጠል እድሉ በጣም ሰፊ ነው። እጅ ለመስጠት የሚያበቁ ምክንያቶች ብዙ አሉ እና የፋኖ እንቅስቃሴ ተዳክሟል የሚባል ግንዛቤ አለ። ስለዚህ የሚገባ ሰው የለም።
እና የነበረንም አቅም ተዳክሟል የተባለውንም አቅም የበለጠ እያሳሳ ነው። ደግሞ ከፍ ያሉ አመራሮች የሚታወቁ ደግሞ ሲያደርጉት በቃ ሌላውም እየተደረመሰ ነው። አንድ ጊዜ ደግሞ እንዲህ መናድ ሲጀምር በቃ እንደው ራሱ የሆነ ቦታ ላይ ካልቆመ በስተቀር ልታቆማቸው እና አሁን ትንሽ ፈርከስ እያለ ነው። የሆነ ሰዓት እንዲናድ ነው እና መናድ ሂደት ላይ ደግሞ ሲደርስ እናንተ አታውቁም። ተንዶ የሆነ ሰዓት ሲቆም ረገብ ሲል ነው እዛች ላይ ለመጠገን መንቀሳቀስ ይችላል እና የሚናድበት ወቅት አለ። ቅርብ ጊዜ ያን መገመት ይቻላል። ያለው ሁኔታ የሚያይ ሰው ያንን ናዳ ይጠብቃል ማለት ነው እና ብዙዎች እጅ ሊሰጡ እንደሚችሉ ይገመታል። እዛ አካባቢ ላይ ያለውን የፖለቲካ እንቅስቃሴ ሊሸፍኑ የሚችሉ የፖለቲካ አጀንዳዎች አሉ ከፊት ለፊታችን። አሁን ከትግራይ ጋር የሚኖረው ውጥረት የበለጠ ከፍ እያለ ሲመጣ የፋኖ ጋር የሚኖረው አጀንዳ የተረሳ ምናምን ይመጣል። እዛም ያለው አካል ይሄ የሚፈጥርበትን ስጋት ለመከላከል ሲል ወደዚህ መምጣቱ ከፍተኛ ፖለቲካ ትግል ባለፈው እንዳልኳችሁ አሁን የህወሓት ከፖለቲካው መሰረዝ ራሱ የፋኖች ላይ ከፍተኛ የፖለቲካ ትግል እንዲደረግባቸው የሚያደርግ ነው። ብዙ ነገሮችን ማንሳት እንችላለን። ኤኒዌይስ የሚናድበት ወቅት አለ። ያም ግን ሆኖ በፍጹም እጅ ደግሞ መስጠት የማይችሉ አካላቶች ደግሞ አሉ። የማይችሉ ነው ያልኳችሁ። ቆርጠው በፍጹም እጅ አንሰጥም የሚሉ ሳይሆን ቢፈልጉ እጅ መስጠት ግን ከባድ የሚሆንባቸው የማይችሉ አካላቶች አሉ። በዚህ የፋኖ እንቅስቃሴ ውስጥ መመለስ የማይቻልበት ደረጃ ላይ የደረሱ አካላቶች አሉ። በወንጀል እዚህ ድረስ ጠልቆ የገቡ በግንኙነት በኔትወርክ በጣም ከብዙ አካላት ጋር በመነካካት ብቻቸውን መወሰን የማይችሉበት ደረጃ ላይ የደረሱ አካላቶች አሉ። በተለይ ከዚህ ትግል ጋር በተያያዘ ምልክት የሆኑ እነሱ አይ ዶንት ኖ ምን ሊተማመኑ እንደሚችሉ አላውቅም። ኢቭን ቃል ቢገባላቸው ራሱ መንግስትን አምነው በመንግስት እጅ መስጠት የሚከብዳቸው ይመስለኛል። በቀጣይ የሚወስኑት ምን እንደሚሆን ባናውቅም ግን ተገደው ካልሆነ በስተቀር ፈቅደው እጅ መስጠት ይችላሉ አይመስለኝም። ምክንያቱም ብዙ ነገር ውስጥ ሄደዋል፣ ብዙ ነገር ፈጽመዋል፣ ብዙ ነገር አስፈጽመዋል፣ ከብዙዎች ጋር ተነካክተዋል፣ ብዙ ነገር ያውቃሉ፣ ብዙ ሚስጥር ያውቃሉ። ስለዚህ ቢወስኑ ማን ምን እንደሚያደርጋቸው አይታወቅም። ለዛ ነው በራሳቸው ውስጥ መወሰን ይችላሉ ወይ የሚለው የሚያጠራጥር እና እጅ የማይሰጡ የሆኑ አካላቶች አሉ። እጅ የሚሰጡትን ሰዎች በከሃዲነት እየወነጀሉ እየፈረጁ እጅ የሚሰጠውን የሰው መጠን ለመቀነስ የሚሞክሩና በቀነሱትና በያዙት የሰው ኃይል ልክ በቃ ትግል የሚያደርጉ እና ጦርነቱን የሚያስቀጥሉ አካላቶች አሉ። እነዚህ አካላት ከቲዲኤፍ ጋር ከመስራት ወይም ጥምር ከመፍጠር ውጪ ምን ምርጫ አላቸው? አስቡት። ምን ምርጫ አላቸው? ሞክረዋል እኮ የፋኖ አደረጃጀቶችን አንድ አድርገው ለመምራት ሞክረዋል፣ አልተቀበሏቸውም። አሁን ደግሞ በተወሰነ ደረጃ ቁጥራቸውን የሚቀንስ የሚያመነምን አይነት ሁኔታ ተፈጥሯል። እጅ የመስጠት በሽታ ወረርሽኝ የፋኖ እንቅስቃሴ ውስጥ ገብቷል። በዚህ ይጠቃል። በዚህ ተጠቅቶ ካገገመ በኋላ በሚኖረው አቅም ብዙም ጦርነቱን ሊገፋበት አይችልም። ስለዚህ ካለው ሁኔታ አማራጭ በማጣት ከቲዲኤፍ ጋር ጥምረት መፍጠር አለብን በሚል ራሱ እንኳን ጥምረት መፍጠር አለብን የሚለው አጀንዳ ራሱ ትንሽ ገዘፍ አድርጎ ያሳያቸዋል። ማለት ቲዲኤፍ ግዙፍ ነው እያልኳችሁ ሳይሆን ግን ጥምረት ፈጠሩ ማለት የተለያዩ አካላቶች የሆነ ጥምረት ፈጠሩ። አንድነቱም እኮ የተፈለገው እኮ ለዚሁ ነው። ፈጠሩ ሲባል የሆነ ትንሽ ግዝፈት አካባቢ ተዳክመዋል ከምንለው ትንሽ አሉ በሚያስብል አይነት ደረጃ ላይ ሊያደርሳቸው ይችላል።
ስለዚህ አንድ አማራጭ በማጣት ይህንን አጀንዳ ሊያቀነቅኑት ይችላሉ። ሁለተኛው የበሰበሰ ዝናብ አይፈራም በሚል ነገ ከነገ ወዲያ ትግራይ ውስጥ ጦርነት ሊጀመር ይችላል። ትግራይ ውስጥ ወይም ከትግራይ ውጪ ከትግራይ ኃይሎች ጋር ግን ጦርነት ሊጀመር ይችላል። የዛን ሰዓት ላይ ባይቲንክ የፖለቲካ አትሞስፌሩን የሚቆጣጠረው ጉዳይ እሱ ነው የሚሆነው። እንኳን ኢትዮጵያን አይደለም የአፍሪካንም የዓለም አቀፉንም ትኩረት በደንብ የሚስብ ይመስለኛል። ምክንያቱም ኤርትራም አለችም፣ ሌሎች ትልልቅ ሀገራቶችም በሁለቱም ሳይድ በኩል ይኖራሉና ቀጠናዊ አይነት አንድምታም ስለሚኖረው የፖለቲካ አትሞስፌሩን የሚቆጣጠረው እሱ ነው የሚሆነው። የዛን ሰዓት ላይ እነዚህ የፋኖ አደረጃጀቶች ጦርነቱን አያውቁም። ያ በሚሆንበት ሰዓት ጦርነት እነዚህ አያውቁም። ካቆሙ የእጅ መስጠት ነው። ጦርነቱን እነሱም ዞሮ ዞሮ ይቀጥሉታል። የዛን ሰዓት ላይ እነሱን የሚደፍቅበት አንዱ የፕሮፓጋንዳ ጉዳይ ይሄው ከኤርትራ ጋር ከቲዲኤፍ ጋር እየተሰራ በሚል አሁን እንግዲህ የሚደፍቅበት ስል አሁንስ እንዲህ እየሞከረ አይደለም እንደ መንግስት ልትሉ ትችላላችሁ። ብዙ እየሄደበት አይደለም እንዳይመስላችሁ። አንድ ሁለተኛ ጦርነቱ ሲጀመር እና ከመጀመሩ በፊት ኖሮ ራሱ ሌላ ጉዳይ ነው። ጦርነቱ ሲጀምር ራሱ የሚቀየር ብዙ ነገር አለ። የሰው አሰላለፉ ይቀየራል እንደምታዩት እንዳይመስላችሁ። ያኔ የትግራዩ ጦርነት ከመጀመሩ በፊት ከአንድ 2 ቀን ምናምን አስቀድሞ ይመስለኛል ወይ 3 ቀን ቀኑን ብቻ ተሳስቻለሁ፣ ግን በጣም ቅርብ ጊዜ ወለጋ ላይ ወደ 200 እንግዲህ የዜናው ዘገባ ማለት ነው ወደ 200 የሚደርሱ ተማሪዎች በማንነታቸው ምክንያት ሞቱ። ለሚገርም መንጫጫት ነበር የፈጠረው። ፓርላማ ላይ ሁሉ የተለቀሰበት ምናምን አጋጣሚ ታስተውሱታላችሁ። ከዛ በፊት እንዲህ አይነት ድርጊቶች ነበሩ። ነገር ግን እንደዛን ወቅት መንግስት ላይ ያነጣጠረ ተቃውሞ አልነበረም። በቃ ሙሉ በሙሉ መንግስት ላይ ምንም በቃ ወዴትም መውሰድ አትችልም። አሁን ወዴትም ብትጠቁመን አናይም፣ በቃ አንተ ነህ ህግ ስርዓት ማስከበር አልቻልክም ምናምን ከባድ የሆነ ተቃውሞ ነበር መንግስት ላይ ነበር። አይ ቲንክ ያ እንቅስቃሴ የትግራይ ኃይሎችንም በጣም ሚስካልኩሌት እንዲያደርጉ ያደረገ ይመስለኛል። አይ ጥሩ ወቅት ነው ጦርነቱን ለመጀመር ብለው የወሰኑበት ወቅት እሱ ይመስለኛል። ያ ስለመጀመራቸው ራሳቸውም ስለተናገሩት ማለት ነው። ልክ ጦርነቱ ሲጀመር መንግስት ላይ አነጣጥሮ የነበረው በሙሉ ነው እሺ በሙሉ በቃ ሁሉ ያው የምታውቁት ነው። ከዛ በኋላ ያለው ታሪክ እና ልላችሁ የፈለኩት ልክ ጦርነት ሲጀምር ሰዎች በፍጥነት አሰላለፋቸው ሊቀይሩ ይችላሉ። አታምኑ። ከጦርነቱ በፊት ባለ ግምገማ ጦርነቱን መምራት አይቻልም። ጦርነት ሲመጣ ስሜት ይፈጥራል። ጦርነት ሲመጣ አድገኛ እና ኃይለኛ የሚባሉ መፈናፈኛ የሚያሳጡ የሰዎችን አእምሮ በቃ ናላ የሚያዞር ፕሮፓጋንዳ ነው ያያጣቸው ያለው። በዛ ነው ጦርነት ሲኖር ራሳችን አእምሮ ውስጥ ነው ጦርነት ኖረው መሬት ላይ ብቻ አይደለም። ልክ ጦርነት ሲጀመር እንግዲህ ዘመነ ካሴ ምናምን ነገር በጦርነቱን አያቆሙትም። ስለዚህ በዋትነት ተፈርጀው ሊደፈቁ ይችላሉ በዛ ፕሮፓጋንዳ። ስለዚህ ከወዲሁ ያ ሳይደርስ ከወዲሁ ታዲያ ምን ችግር አለው እንኳን ሰሩ እንደውም ይስሩ የሚል መንግስት በዛን ሰዓት ላይ ሊነዛው ለሚችለው ፕሮፓጋንዳ የማይመች እሱን የማይቀበል ማይንዱ እሱን ላለመቀበል የተዘጋጀ የፖለቲካ ማህበረሰብ ለመፍጠር ተብሎ አስቀድሞ የተሰራ ስራ አድርጌ ወስደዋለሁ። እንደዛም ሊሆን ይችላል። ምክንያቱም የዛን ሰዓት ላይ መነሳቱ ስለማይቀር ዞሮ ዞሮ ከነዚህ አካላቶች ጋር አሁንም እየተያያዝን ነው። ነገ ደግሞ የበለጠ መያያዛችን አይቀርም።
ስለዚህ ይሄንን ህዝቡ ይወቀው። አዲስ ሆኖ እኮ አይደለም እኮ ብለውት አያውቁም ነበረ። እንግዲህ ልብ በሉ። ትላንት ሲነሳን ነበር እንደ እያላችሁ ነው። አዎ ትላንት ከሌላ ቦታ አሁን ከፋኖች ነው እሱ ነው የተነታው። ከፋኖች ለምን ተነሳ እና አሁን ለምን ሆነ የሚለው እነዚህን ሁለቱን ያዙ። ዋነኛው ምክንያት ግን ልንገራችሁ፣ በጣም ዋነኛው ምክንያት ቅርብ ጊዜ አፋብኃን ፈጠርን ብለዋል። ከሱ ሂደት ጋር የተያያዘ ነው ዋነኛው ምክንያት። ዋናው ፍላጎታቸው ዘመነ የሚመራው አንድ ድርጅት መፍጠር ነው። እሱን ግን ተቃውመው አበላሹባቸው እና እንደዚሁ ከምንወጣ ሁላችንም የሚቀበልን ከምናጣ ቢያንስ ስም ነገር ፈጥረን እንውጣ በሚል ነው እንትን ያሉት። እና ይሄ የነዘመነ ቡድን ጎጃም ላይ የሚንቀሳቀሰው ማለት ነው። ያ ሂደት የተበላሸው እና የዘመነን መሪነት ያልተቀበለው በእነሱ ቋንቋ ስኳድ የሚሉት ኃይል አለ። የጎንደሩን ማለት ነው። እሱ ነው የኛን መሪነት የማይቀበለው እሱ ነው ብለው ወሰኑ። ባለፈው ስለ አፋብኃን ስነግራችሁ አደገኛ ነው ብያችኋለሁ። ለምን ድጋሚ አንድ እንደማይሆኑ ሁሉ አውቀው ነው የወጡት። አፋብኃን የሚለውን የመሰረቱትና ትንሽ ጊዜ ጠብቁን ያላሉት ለዛ ነው። አፋብኃን የአንድነት አጀንዳን የዘጋ ድርጅት ሁሉ በቃ እንዳይነሳ አርጎ። ምክንያቱም ለምን ድጋሚም ከተነሳ ፌል እንደሚያደርግ አውቀው ነው የወጡበት። በቃ እንደማይሳካ አውቀው ብዙ ነገር ተነስቷል እዛ እና የጎንደር ፋኖ የዘመነን መሪነት እንደማይቀበል ተገንዝበው ነው የወጡበት። በዚህ ምክንያት ከዚህ በፊት ስለ ቲዲኤፍ ምናምን ጥምረት ሲነሳ ኢቭን የጎጃም ፋኖ ራሱ ጸጥ ብለው የሚያልፉትን ጉዳይ አሁን ለምን ብለን ይሄ የስኳድ ቡድን ይሄ የጎንደር ፋኖ የዘመነን መሪነት የማይቀበል ከሆነ በእኛ አይነት መልኩ የማይሄድልን ከሆነ እኛ ለምን ለነሱ አጀንዳ ብለን እንጠነቀቃለን? ምን ማለት መሰላችሁ? ከቲዲኤፍ ጋር መስራት የሚያስነሳው አንዱ ጥያቄ የአማራን ግዛትና ወልቃይትን ምናምን ልትሰጡ ነው የሚለው። ለምን ለዚህ አጀንዳ እንጠነቀቃለን? የጎንደር ነው ይሄ ጉዳይ፣ እኛን የሚመለከት አይደለም። ይሄ ጉዳይ የጎንደር ጉዳይ ነው። ይሄንን ጉዳይ የኛም አጀንዳ አድርገን የምንወስደው ከሆነ የእናንተን መሪነት አንቀበልም እንዴት ይሉናል? እንደዛ ደግሞ የሚሉን ከሆነ የነሱን ጉዳይ የራሳችን ጉዳይ አድርገን መጠናከር የምንችልበትን በዛም የሆነ ውጤት ላይ መድረስ የምንችልበትን ከቲዲኤፍ ጋር የሚደረግን ጥምረት ለምን እንሰዋዋለን? ለምን ይህን እድላችንን እናበላሻለን? ይህን እድል ለማበላሸት እሺ እናበላሸው ካልን ቢያንስ ከነሱ የምናገኘው ነገር መኖር አለበት። የእናንተንም መሪ አንቀበልም ብለው የኛን አጀንዳም ተሸከሙ ብለውን እንዴት ይሆን? ዋነኛው ምክንያት ይሄ ነው። ዋነኛው የወልቃይት ጉዳይ የጎንደር አጀንዳ እንደሆነ አድርገው ነው የሚያስቡት እና የእናንተም መሪ ከመጣ እንበተናለን እያሉ ማለት ዘመነ መሪ ከሆነ እንበተናለን እያሉ ግን ደግሞ የወልቃይትን አጀንዳም ደግሞ ያዙልን ማይሆነ እንደሚዝላቸው ከፈለጉ የኛንም መሪነት መቀበል አለባቸው። አንቀበልም ደግሞ ካሉ የራሳቸው ጉዳይ እንደ ፍጥርጥራቸው፣ እኛም በራሳችን መስመር እንሄዳለን። ያ ምንድን ነው? ከቲዲኤፍ ጋር እንሰራለን ወይም እየሰራን ከሆነም እሱን ይፋ ማድረግ እንጀምራለን። ዋነኛው
የፋኖና የቲዲኤፍ ጥምረት የተነሳበት ምክንያት ይሄ ነው። ዋነኛ ከዚህ ጋር የተያዘ የአፋብኃን ሲመሰረት እንዳልኳችሁ ፕሮግራም ሰርቼበታለሁ፣ እዩት። የአንድነት አጀንዳ ተዘጋ የሚል ነው ርዕሱ ራሱ። አፋብኃን ተመሰረተ አይደለም፣ የአንድነት አጀንዳ ነው የዘጋው። መዝጋት የፈለጉት ለምንድን ነው? ድጋሚ አንድ መሆን የማይችሉበት አይነት ነው ሁኔታ አይተው ወጡት። ስለዚህን አጀንዳ ክፍት አድርገን እንደገና ህዝባችን የሚጠብቀን ከሆነ ከዛ በኋላ ግፊቱ ይቀጥላል። እንደገና ደግሞ እኛ ፌል እናደርጋለን። ሰውን ተስፋ እያስቆረጥ ነው። ስለዚህ አጀንዳውን እንዝጋ ብለው አፋብኃን የሚል ድርጅት ፈጠርን በሚል የአንድነት አጀንዳ ዘጉት። የዘጉት አንድ መሆን እንደማይችሉ አውቀው ከዛ በኋላ የጎንደር ፋኖች የዘመነን መሪነት አይቀበሉም፣ ግን ደግሞ የነሱን የወልቃይት አጀንዳ ደግሞ የአማራ ፋኖ በጎጃም ወይም ደግሞ ዘመነ ካሴም እንዲይዝላቸውም ደግሞ ይፈልጋሉ። ይሄ ቅብጠት ነው። ይሄ ቅብጠት ነው። ስለዚህ የኛን መሪነት የማይቀበሉ ከሆነ እኛም የነሱን አጀንዳችን አድርገን እንድንይዝ መጠበቅ የለባቸውም። ስለዚህ እነሱም በራሳቸው መንገድ ሄዱ፣ እኛም በራሳችን መንገድ እንሄዳለን ብለው አሁን ምን ማድረግ ጀመሩ? የፋኖና የቲዲኤፍ ጥምረት አስፈላጊ ነው ምናምን የሚል አጀንዳ ማንሳት ጀመሩ። እና መልእክቱ ስኳድ ለሚሉት ስብስብ ነው ልላችሁ። ዋነኛው ምክንያት ከሱ ጋር የተያያዘ ነው። ይህን ካልኩ ሌላም ምክንያቶች መጨመር ይቻላል። በነገራችን ላይ ሁሉም ይሆናል፣ ግን ዋነኛው አሁን ያልኳችሁ ነው። የሶስተኛው ሌላው ጥያቄ ከዚህ ጋር እየይዘን መመለስ ያለብን እንደው ይሳካል ወይ ያዋጣል ወይ የሚለው ነው። ያዋጣል ወይ? የፋኖ ቲዲኤፍ መጣመራቸው የፖለቲካ ማህበረሰቡ በአንድ ላይ እንዲሰራ ያደርገዋል። ምንም ጥርጥር የለውም። የሁለቱም ሚዲያዎች አንድ ላይ እንትን ይላል። ፖለቲካውን የአቅጣጫ ፖለቲካ ያደርገዋል። ሰሜንና ደቡብ በመያዝ ምናልባት አንዱን እንኳን ማሸነፍ እንኳን ባይችል በእርግጠኝነት ግን የግድ ነገሮች አስገዳጅ በሆነ አይነት መልኩ ወይ ወደ ሽግግር መንግስት አሊያም ደግሞ ወደ ድርድር እንዲያመራ ያደርጋል። ይሄን ያደርግ ነበር። አሁን እንኳን ያደርግ ነበር። ግን ያው እንደምታውቁት እድሜ ለህዋት ብዙ ደህና ነገሮችን ሁሉ በማበላሸት የሚታወቅ ስብስብ ነው። ህዋት አበላሸው። የነ ዶክተር ደብረጽዮን ጉዳይ አበላሸው። መቼ አበላሸው? ከኤርትራ መንግስት ጋር መስራት ሲፈልግ ያኔ ጉዳዩን አበላሸው። ከኤርትራ ጋር መስራቱ እንዴት ያበላሸዋል የሚል ጥያቄ ካነሳችሁ አይ ቲንክ እሱ የበለጠ እንዴት እንዳበላሸው ግልጽ የሚያደርገው ይመስለኛል። በሁለት መልኩ ከኤርትራ ጋር ሲሰራ ሁለት መልእክቶችን እየተናገረ ዶክተር ደብረጽዮን ምናልባትም ሶስትም ልናደርገው እንችላለን። ሁለቱን እንየውና አስፈላጊ ከሆነ ሶስተኛውን እንጨምረው። አንደኛ በዚህን ወቅት ከሻዕቢያ ጋር ነው የምሰራው ማለቱ ስለ ኢትዮጵያ አንድነት ግድ የለኝም ማለቱን ይነግራል። ምክንያቱም በዚህን ወቅት ላይ የኤርትራ መንግስት ዋነኛ አጀንዳው ኢትዮጵያን ትንሽ ማድረግ ነው፣ ማፍረስ ነው። ሞክረውታል። ተገንጣይ ቡድን የኢትዮጵያ መንግስት አስኳል እንዲሆን አድርገውት
ያ ግን ትንሽ እግሩን ከያዘ በኋላ መሬት ከረገጠ በኋላ መልሶ ወቅቷቸዋል። ያ ኃይል ግለሰብንም ራሱ ይዘው መጥተው አግዘውን ትንሽ እግር እንደያዘ ወግድ ብሏቸዋል። ኢትዮጵያኒስት የሆነው ኃይል ደግሞ ጭራሽ ይወራል። የሚያምኑት አካል የለም። አሁን ይኸውላችሁ ጠንካራ ኢትዮጵያ ለኤርትራ ስጋት ነች። የኤርትራ መንግስት እንደዛ ነው የሚያስበው። ጠንካራ ኢትዮጵያ ለኤርትራ ስጋት ነች። ለምን ካላችሁ ኢትዮጵያ የተጠናከረች ከመጣች የባህር በር መፈለጓ አይቀርም። የባህር በር መፈለጓ ደግሞ ካልቀረ ማግኘት የምትችልባቸውን አማራጮች ማሰቧ አይቀርም። ማግኘት የምትችልባቸውን አማራጮች ደግሞ ስታስብ ከዛው ውስጥ አንዱ የኤርትራን ሉዓላዊነት ጥያቄ ውስጥ መክተት እንደሆነ እንረዳለን። ሄደን ወረን መያዝ ጉዳት አለው። ነገር ግን ኤርትራ የተገነጠለችበት መንገድ ቋሚ ህዝብ የመረጠው መንግስት በሌለበት ወቅት ስለሆነ አሁን በህዝብ የተመረጠ ህዝብ የሚያውቀው መንግስት ለዛ ኤርትራ የተገነጠለችበት ሂደት እውቅና አይሰጥም። ሂደቱ ልክ አልነበረም። አንድ ኢትዮጵያ ጥቅሟንም አጣለች፣ የራሷን ባህር በር አሳልፋ ሰጥታለች። ስለዚህ ያንን ሂደት አንቀበልም ብሎ ሉዓላዊነቱን ጥያቄ ውስጥ ሊከት ይችላል እና በፍጹም ለመጠናከር የሚያስብ መንግስት መኖር የለበትም። መንግስት ደግሞ በባህሪው ይጠናከራል። ትንሽ ችግር ከያዘ መጠናከር መፈለጉ ማይቀር እሱን አይተውት ማፍረስ ነው የሚፈልግ እና ቲፒኤልኤፍ ከሻዕቢያ ጋር እሰራለሁ ሲላችሁ ለትግራይ ህዝብ መድህን እሆናለሁ እያለ አይደለም። ሀገሪቱ ብትፈርስም ግድ የለኝም እያለ ያ አጀንዳ ከሆነ የራስህ ጉዳይ እያለህ ነው። ስለ ኢትዮጵያ አንድነት ግን እንድጠነቀቅ አታድርገኝ። የኢትዮጵያ አንድነት ጉዳይ እንዲያሳስበኝ አልፈልግም። አሁን ከራሴ ህልውና ውጪ ምንም የሚያሳስበኝ ነገር የለም። ያን ለማሰብ ከኤርትራ ጋር መስራት፣ ከፋኖስ ጋር መስራት፣ ቢያንስ ፋኖ በኢትዮጵያ አንድነት አይደራደርም። ስለዚህ ጎታች ነው ለቲፒኤልኤፍ። ቲፒኤልኤፍ አሁን ምንም የሚጎትተው ነገር ሳይኖር ወደ መጥፊያው በራሱ በነፃነት መሄድ የሚፈልግ ስብስብ ምርጫው እሱን ያሳያል። ወደ መጥፊያው ሰዎች የመጨረሻው ደረጃ ላይ ሲደርሱ ነው በቃ ልቀቁኝ እንደሚያቅበዘብዛቸው። ሻዕቢያ ሲመርጥ ስለ ኢትዮጵያ አንድነት አያሳስበኝ፣ የሚያሳስበኝ የራሴ ጉዳይ ብቻ ነው እና ከኔ ጋር መስራት ከፈለክ በእኔ ተርም ትሰራለህ እንጂ ስላንተ ተርም ግድ የለኝም። አንተ የኢትዮጵያ አንድነት የሚያሳስብ ከሆነ እሱን እኔ ማሰብ አልፈልግም እያለ ሻዕቢያን ሲመርጥ የቲዲኤፍ እና የፋኖ ጥምረት የሚባለው ነገር አባላሽ፣ የቲዲኤፍ እና የሌላ ኃይልን ጥምረት የሚባል ነገር አባላሽ። ምንድን ነው የምትለው አንተ? ስለ ኢትዮጵያ አንድነት የሚያሳስብ ከሆነ በል እንግዲህ በመንገድህ እኛም በመንገዳችን። እንደውም ይቅናህም አትለው። ምንድን ነው የምትለው? አይቅናህ፣ ረግመኸው ነው፣ መሰናክሉ ይብዛብህ ብለኸው ነው የምትለያየው። አትመርቁ። ከሌላ የኢትዮጵያ አካል ጋር በተለይ በኢትዮጵያ ማዕቀፍ ውስጥ ለሚያስብ የኢትዮጵያን አንድነት ማስቀጠል ከሚፈልግ አካል ጋር መስራት እንደማይፈልግ ወይም ለዛ አካል ፍላጎት ደንታ ቢስ መሆኑን ያሳየው ምርጫው ነው። ለዛ ነው ተስፋ አስቆራጭ ነው።
ምናልባት ፋኖች ይሄ ሀሳብ ካላችሁ ቲዲኤፍ የተለየ አካል አድርጋችሁ እንዳታስቡት። ቲዲኤፍ የህዋት አካል እሱም ራሳቸው ነን ብለዋል። እናንተ ደግሞ መጣችሁ አይደሉም ብላችሁ እንዳትከራከሩ እና አበላሽቱታል ከኤርትራ ጋር ሲወገን። አንድ ሁለት ከዚህ በኋላ ሙሉ በሙሉ ትኩረቴ ግዛቴን ማስመለስ ነው። ምን እያለ ነው? ከመጣህ ይሄንን ልትሰጠኝ። በአሁን እዚህ ከፋኖ ጋር ቲዲኤፍ መጣመር አለባቸው የሚሉ አካላቶች በምን ተርም ነው እነዚህ ጉዳዮች በሚመለከት የተስማሙት? እንዳልኳችሁ ነው። እነሱ ያው ይሄ ጉዳይ የኛ አጀንዳ ነው የሚሉ ሰዎችንም ለማብሸቅ ያነሱት አጀንዳም ነው እያልኳችሁ። ግን መሬት ላይ ግን ብታዩት የአብዛኛው አማራን የሚመለከት ነው። በተለይ የኃይል እንቅስቃሴ ሲጀመር የምታዩት ነው። እሱ አሁን እንዳለው አይደለም። ልክ የኃይል እንቅስቃሴ ሲጀመር ሌላ ነው መልኩ፣ ይቀየራል። ህገ መንግስቱን በሚመለከት ምንም አይነት ለውጥ ማድረግ አልፈልግም ሲልህ ምን ማለት ነው? ምንም የምሰጥህ ነገር የለም እያለ እንደነበርኩት ሆኜ ነው የምቀጥለው እያለ የነበረህን ማንነትማ እጠላዋለሁ። እሱማ ጎድቶን ታግለን እኮ ያባረር ነው የምትለው ከሆነ አይ ከፈለክስ ውደድ ነው። ስለዚህ ምንድን ነው የምትለው? አንተም በመንገድህ እኔም በመንገዴ። እንደውም አትመርቆ ነው አይቅናህ ነው አይቅናህ ነው። እና ቲፒኤልኤፍ መቀየር አልፈልግም ሲል ከቲፒኤልኤፍ ጋር የሚደረግ ምንም አይነት ጥምረት አበላሽቷል። ቲፒኤልኤፍ ሻዕቢያን ሲመርጥ ከቲፒኤልኤፍ ጋር የሚደረግን ጥምረት አበላሽቷል። አበላሽ ቲፒኤልኤፍ ብዙ ነገር ነው የሚያበላሽ፣ ብዙ ነገር። አሁን ባለው ሁኔታ ከቲፒኤልኤፍ ጋር ተጣመርክ ማለት ራስህን ትዝብት ውስጥ ነው የምትጥለው ማለት ነው። የራስህን የፖለቲካ ማህበራዊ መሰረትህን ታጣለህ ማለት ነው። ለምን? ቲፒኤልኤፍ የሚሰጥህ ነገር የለው፣ አልሰጥህም ባይ ነው። ስለዚህ አንተ የፖለቲካ ማህበራዊ መሰረትህ ምን ተቀብለህ ነው? የሆነ ዝም ብለህ ለባርነት የሄድክ ነገር ነው የሚመስለው። በቃ ምርጫ አተ ምናምን ነገር የሄድክ ነው። እስቲ በምንድን ነው የተጣመርከው ብትለው መልስ የለህም። አንተም አትመልስም። እንደውም ቲፒኤልኤፍ 10 ጊዜ እየወጣ እነዚህ አካባቢዎች የኛ አካባቢዎች ናቸው ምናምን ነገር እነሱ ላይ ነው የምናተኩረው፣ ከኤርትራ ጋር ሰላም እንፈልጋለን እንትን እያልን ነው እያለ ጭራሽ ያሳጣል። ያንን ሲል እኮ ለአንተ የፖለቲካ ማህበረሰብ ምን እያለ ነው? መጠንቀቁን ትቶ በዚህ ጉዳይ ላይ ምንም የቀየረኝ ነገር የለም እያለ ነው። እና ከነ ትናንት ማንነቴ እሱን ሁሉ ወደህ ተቀበለኝ፣ ስለ ኢትዮጵያ ደንታቢስ መሆኔን ሁሉ እያወቅህ ተቀበለኝ የሚልህ ኃይል ነው። እና አበላሽቶታል። አንድ ነገር ልንገራችሁ። ጌታቸው ረዳ ሰሞኑን ያልተናገረው ትንሽ ነካ አድርጎት ያለፈው ነገር ማቆም ትንሽ ነገር ልጨምርላችሁ። ወደ ሸዋ አካባቢ ሲደርሱ ጊዜያዊ መንግስት የሚመሰርቱበትን ቻርተር አዘጋጅተው እንደነበር ጌታቸውም ተናግሯል። ሰምታችሁታል። ስለ ይዘቱ ነው ያልነገራቸው። በትግረኛ ነበር የተጻፈው እና እዛ ላይ ወሳኝ የሚባሉ ቦታዎች እንደውም ከበፊቱ በበለጠ ለራሳቸው ነው የተደደሉት። ለራሳቸው ማለት ነው። እና የሚተረጉም የሆነ ቡድን አለ፣ ኮሚቴ ምናምን ነገር የሆነ ግብረ ኃይል አላውቅም። እሱ ወደ አማርኛ ወደ ኦሮምኛ የሚተረጉም
ግብረ ኃይል ወይም ኮሚቴ ነገር ነው፣ ቡድን ነው። ስለዛ ተርጉም ብለው ያን ቻርተር ይሰጡታል እና እነዚህ ተርጓሚዎች ሲያዩት ደንግጥ፣ አይ ይሄማ ተሳስተው ነው ሊሆን የሚችለው፣ እንደዚህ ያደርጉትም ተሳስተው ነው ሊሆን የሚችለው ብለው አስበው የስልጣን ድልድሉን በመመካከር በመወያየት በመመካከር ይደረጋል በሚል አስተካክለው ተርጉመው ይሰጧቸዋል። እና ጠርቷቸው ምን አገባችሁ? ምን አግብቷችሁ ነው? ተርጉም ተባልክ እንጂ አስተካክል ማን አለ? ደነገጡ ተርጓሚዎቹ። ነው እኮ ትንሽ እንትን ያመጣብናል፣ ሌላውም እኮ አይቀበለን። ምን አገባ? ያገባሃል ወይ? ድሮም እኮ እኛ ከስልጣን የተነሳ ነው ወሳኝ ቦታዎችን ባለመያዛችን እና ትንሽ እንልቀቅ ብለን አስበን በመልቀቃችን ምክንያት ነው ያሏቸው። እና ቲፒኤልኤፍ በቃ የማይቀየር ስብስብ ግምገማው ይሄ ሰው። አሁን አንተ ከሱ ጋር ሆንክ፣ ከዛን ለሰው ምንድን ብለህ ነው የምትናገረው? አይ ዋናው ትኩረታችን አሁን ላይ አገዛዙ ማፍረስ ላይ ነው፣ ሌሎች ጉዳዮች ላይ በሂደት ነው የምንነጋገረው ትላለህ አይደለም? ሁለት ችግር ይገጥማል። አንዱ ቲፒኤልኤፍ ዋነኛው ጉዳይ ምዕራብ ትግራይ ማስመለስ ነው ብሎ ያጋልጣል። እንደዛ ብሎ ያጋልጣል። አንደኛ። ሁለተኛው ነገር ደግሞ እሺ አንተን 27 ዓመት ስልጣን ላይ አያውቅህም፣ ዘመነ አያውቅህም፣ አዲስ ነህ። ኦኬ ሰዎች ብዙ ጊዜ ለአዲስ ነገር ለማመን ትንሽ ክፍት ናቸው፣ ተስፋ ምንም ስለሚያደርጉ። ግን ቲፒኤልኤፍን ደግሞ ያ ማህበረሰብ እንዲያምንና እንዲቀበል የማሳመንና ተቀበሉት የማለት በርደን አንተ ላይ ነው። 27 ዓመት የሚያውቀውን ስብስብ ሲዘርፍ የሚያውቀውን፣ ሲገል የሚያውቀውን፣ ሲያሰቃይ የሚያውቀውን ስብስብ ተቀበሉት የሚለው በርደን አንተ ላይ ነው የሚሆነው። ለምን ቦታዬን የምትሸከመው? እሱ አግዝም ቢያንስ እንኳን በህገ መንግስቱ ላይ እንዲህ አይነት ለውጦች እናደርጋለን ወይም ደግሞ ተነጋግረን ይቀየራል፣ ግን በንግግር መመከር ያለበት የሚል ነገር አትይዛ ታዩ። ግዛቴ ሲል ታየዋለህ። ይህንንም በሚመለከት እዛው በህገ መንግስቱ ውስጥ በጋራ ቁጭ ብለን የምናየው ጉዳይ ይሆናል ብሎ እንኳን ሲለዝብ አታየው፣ አያግዝህም። እሱን ሰው እንዲቀበለው ብለህ አንተ የምታደርገውን ጥረት እሱ አያግዝህም። እና ምን ቦጣ ይሄድ በመረጠው መንገድ ተውት። ከዛ የተሻለ ሌላ አማራጭ አስቡናት። እንደኛ መዋጋትም ግዴታ አይደለም፣ ግን ከዛም የተሻለ አማራጭ ማሰብ የሚሻላችሁ ይመስለኛል። አንደኛው ቲዲኤፍ እንደሚወራው አይደለም፣ ቁጥሩ እንደሚወራው አይደለም። ያው ጌታቸው ረዳ ሲወራ ሰምታችሁታል። የመዋጋት ሞራሉም እንደድሮ አይደለም። ተከፋፍሎ አለ። ሁለት ቲዲኤፍ ነው ያለው። አንዱ አፋር ላይ ነፃ መሬት የሚል እንቅስቃሴ እያደረገ፣ ሌላኛው ከቲፒኤልኤፍ ጋር አብዛኛውን ቁጥር ቢሆንም ግን የመዋጋትም ሞራል ያለው አይደለም። ሰልችቶታል። እንደተካደም ያስብ ነው። ለሆኑ ግለሰቦች ጥቅም እና ለነሱ ስልጣን ሲል የሚታገል እንደሆነ ነው የሚያስበው። ሰራዊቱ እኮ ህዝቡን ነው የሚመስለው ወዳጄ። የህዝቡ ልጅ ነው። ህዝቡ ውስጥ ያለ ስሜት ሰራዊት ውስጥም አለ። ጌታቸው ረዳ ስለ ጥቂት ጄኔራሎች የተናገረው ነገር ላይ ተመልከት። ቲፒኤልኤፍ መግለጫ አውጥቷል። ጊዜ መንግስቱ መግለጫ አውጥቷል። የሰላምና ጸጥታ ቢሮ መግለጫ አውጥቷል። ለምን ይመስላል? ትልቅ ክፍተት ስላለው እኮ ነው። ሰራዊቱን እንዲህ ስለናጠው እኮ ነው በሁለት ክፍል ያቀረቡት ፕሮግራም። ዛት ማች የሳሳ ስብስብ ነው። ዛት ማች እና የሚሆን አይደለም። ቲፒኤልኤፍ ያበላሸው ጉዳይ ነው። ምናልባት ከተገባ አማራጭ በማጥራት ነው የሚሆነው።
እሱን ደግሞ የአማራ ህዝብ ራሱ የሚቀበለው ጉዳይ አይመስለኝም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።